ሰላም ነው መናሪያ ተስታ ሄርሜላ ልታይ ነበርና ድንገት ወደ ውሳኔ እየሄድኩኝ ነበር አንቺን ለማቀበል ተኛለ ኮንትራት ይሄዱላ እኮ መድከም አይጠበቅብሽም ሄርሜላ ማለት አሁን ጊዜው ዘመኗል ማለት ይሄን ያህል እንደ ድሮ ሰው ከአዲስ አበባ ቡታጅራ ድረስ ደብዳቤ መላክ አይጠበቅብሽም እንግዲህ ቡታጅራ መናሪያ ይሄ ነው መናሪያ ውስጥ ገብተናል ቤተሰብ አንዳንዴ የሚመጣ ልጅ አለ አቤል የሚባል እሷማ ከጎኗ እንደማይጠፋ እኔም እርግጠኛ ነኝ እሱ ነው አማካሪያ ምናምን አይሁን ችግር የለውም ብቻ ዋን ሰላም ቤተሰብ እንዴት ናችሁ ደህና ናችሁ አይ እኔ ያለው ፈጣሪ ይመስገን እናንተ እንዴት ናችሁ እንግዲህ ዛሬም ቤተሰቦችን መጥቻለሁ በጣም አስገራሚ ነገር ነውና የሆነች ነገር እንግዲህ ከአዲስ አበባ ሰው ስጦታ ልኮልኝ ነበረ ስጦታ ነው የሆነ መልእክት ልኮልኝ ነበርና ያ መልእክት ልቀበል መናኸሪያ ሊሄድ ነው መናኸሪያ ከመሄዴ በፊት ግን የተላከልኝ ማለት ነው ከሄርሜላ ነው እኔ ምን አይነት መልእክት እንደላከችልኝ ባላቅም ብቻ ልጅቷ ደውላልኝ ነው አሁን ከ30 ደቂቃ በፊት ደውላልኝ እየመጣው ነው ወደ ቡታጅራ እና ወደ ኦሳና መንገደኛ ናት ግን መሃል ላይ የሆነ እቃ ማደርስልሽ እቃ ስላለ ወደ መናኸሪያ አካባቢ ጠብቂኝ ብላ ደውላልኝ ነበር ያንን ግን ለእናንተ ማስረጃ እንዲሆናችሁ ብዬ ማለት ለኛ እንትን መረጃ የሆነ ነገር እንዲሆን ብዬ እንግዲህ ካሜራ ይዤ መጥቻለሁ እና ወደ መናኸሪያ ከመሄዴ በፊት ነው ለእናንተ ለማሳወቅ ማለት ነው እና ምን እንደላከችልኝ አላቅም በርግጠኝነት ፈንጂ መቼም አይሆንም አይደል ፈንጂ ቢሆን እስካሁን ድረስ የሚፈነዳ ነበር ለኔ ጥሩ ነገር እንደማስልክልኝ እርግጠኛ ስለሆንኩኝ ማለት ነው እና ደግሞ ያው ከዚህ በፊት የላከችውም ነገር በቂ ነበረ ይሄን ያህል መድከም አይጠበቅባትም ያው እህቷን በተዘዋዋሪ እህቷን ልካታለች ያው እሷ ባትልካት ደግሞ ራሷ ልጅቷ አታቀኝም አላቃትም እንግዲህ ከዛ በላይ ለኔ የምትሰጠውም የምትበቀልበትም ሌላ ነገር ከዚህ የበለጠ ነገር አይኖርም ስለዚህ ያ በቂ ነበረ ግን እስቲ አሁን ምን እንደላከችልኝ አብረን ሄደን የምንቀበል ይሆናል ማለት ነው ከልጅቷ እና እህቷን የላከችበት እንትን በቂ ነበረ ያው ትናንትና ቪዲዮአቸውን እያየሁት ነበር የለቀቁትን ቪዲዮ አንደኛ ይሄ ካሜራማን የኛ ካሜራማን ነው በሰላም ጊዜ አብረን በነበርን ሰዓት ለኔም ለሱም የምንጠቀምበት ነው ሲቀጥል ደግሞ ብንለያየም ይሄ ያው እንትን ስለሆነ እሱም የራሱን ነገር ማስተላለፍ ሲፈልግ ይወስዳል እኔም ማስተላለፍ ስፈልግ እወስዳለሁ ይሄ እዚህ ጋር የተከፋፈልነው ነገር የለም ግን አሳልፎ ለሷ መስጠቱና እንደ ልቧ በንብረታችንም እንድታዝ መፍቀዱ ትንሽ ተሰምቶኛል በጣም እና አንተም ካሜራማን አጥፍታል የፈለገ ነገር ስጣት ቢለ ወይ ደግሞ ሄድላት ቢለ እኔ ማሳወቅ ነበረብህ እሱንም ያው ካሜራማናችንም ተናግሩ ያለው ቤተሰቦች ከካሜራ ጀርባ ማለት ነውና በቃ ብዙ የሚያስጠሉ ነገሮች አሉ ቤሎ ሲለኩ ምናምን እየለካች ምናምን ያው አግባኝ ምን በቃ እኔ ማለት ማየትም ስላልፈለኩ እንደዚህ አይነት ነገር ተከታትሎ ትርፍ በሽታ ስለሆነ የሚተርፈው እኔ ማየትም አቆም ያለው ማለት አጠፋውት በቃ እንዲ ቤሎ ቤት ሆኖ ምናምን ሲጃጃሉ ሁለቱም አጠፋውት መስሏት ነው እሱ እየተጫወተባት ነው አሁን ፍፄ እንዲ የምር እንደ አብርሃም ተሸውዶ ወይ ፈልጓት ምናምን አይደለም እየተጫወተባት ነው እሱ አላወቀችውም ከስራ መረጃ ለማውጣት ምናምን ነው እንደዛ እየሆነ ያለው አሁን እሷ የምር ይወደዳት ምናምን መስሎ ደግሞ ሰውን ለማሳመን ሆን ብላ ከዚህ በፊት የነበረን እንትና መጀመሪያ ነበረን ግንኙነት ምናምን እኔ እንዲ በቀላል የወንደሩት ታጅም ሰጥ ሰው አይደለም ይሄንን ደግሞ አላምናትም ያው የፈለገችውን ተቀባጥር
ግን ካሁን በኋላ እንደዚህ አይነት ነገር ባይደገም ጥሩ ነው ብዬ ስለምታየው ማሳለፍ እፈልጋለሁ። ፍፄም ደግሞ እንደዚህ አይነት ነገር ደግሞ ይሄን ካሜራማን ላከው ማለት ከኔ ጋር ትክክለኛ ጸብ ፈልጓል ማለት ነው። ስለዚህ እሱም ያለው ነገር ቢያስተካክል በራሱ መንገድ መሄድ ያለበት ድረስ ይሄድ፣ አይመለከተኝም። ለምን እኔ በደንብ ባሌን ጠንቅቄ ስለማውቀው ማለት ነው። ግን የጋራ ንብረታችንን ባያካፍላት ጥሩ ነው ላለው። ለማንኛውም ቤተሰብ ሰዓቱ ምን ስለሄደብኝ ወደ መናኸሪያ አካባቢ እንትን ብላኛለች። እስቲ አብረን ሄደን እናገኛትና እንቀበላት። ያው ወደ ሆሳዕና ስለምትሄድ ይዛብኝ እንዳትሄድ ማለት ነው። ቶሎ ሊሄድና የተላከልኝ መልእክት ከኤርሜላ የላከችልኝን እስቲ መልእክት ይሁን ስጦታ ይሁን ምን አብረን ሄደንና እንቀበል አይሻልም? ሰላም ነው። መናኸሪያ ተወስደኛለህ ኮንትራት? እሺ እንግዲህ ቡታጅራ መናኸሪያ ይሄ ነው። መናኸሪያ ውስጥ ገብተናል። ቤተሰብ እስቲ ልደውልላትና የደወልኩላት ነው። የቱ ጋር ነሽ እናቴ? መጥቼ ነበር። እያየሽ ነው? ወደዚህ ወደ ጀርባ ነኝ። በጀርባ በኩል ኦኬ። ሀና ማለት አንቺ ነሽ? እኔ ማሂ። ስልኩ አልዘጋሁትም ነበር ስልኩ። እንዴት ነሽ? እግዚአብሔር ሰላም ነው አለው። እግዚአብሔር ይመስገን አላህ። አንድ ዕቃ ተልኬ ነበር አንቺ ጋር። ማን የላከሽ? ማለት የላከችኝ ሄርሜላት። ሄርሜላ? ሄርሜላ ልካይ ነበርና ድንገት ወደ ሆሳዕና እየሄድኩኝ ነበረ። አንቺን ለማቀበል ነበረ ስልክሽን ከሱ ወስጂ። ማለት እኔ አሁን እዚህ መሆኔ ምናምን እሷ ናት የነገረችሽ? አይ አንድ አፓርተማ ላይ ተከራይተን ነው የምንኖረውና ጎረቤቴ ናት። ነው እዛ አብራችሁ ነው የምትኖሩት? ማለት ጎረቤት ናችሁ? አዎ ጎረቤት ነን፣ አብረን ነው የምንኖረው። ብቻዋን ነው የምትኖረው ወይስ አብሯት የሚኖር ሌላ ሰው አለ? አብርሃም ምናምን አብሯት አለ ወይስ ከማን ጋር ነው የምትኖረው? አይ አሁን ብቻዋን ነው የምትኖረው፣ ግን አንዳንድ የሚመጣ ልጅ አለ፣ አቤል የሚባል። አቤል የሚባል? አዎ እሷማ ከጎኗ እንደማይጠፋ እኔም እርግጠኛ ነኝ። እሱ ነው አማካሪዋ ምናምን። አይ ይሁን ችግር የለውም ብቻ ዋና ያው ሁሉም ነገር እንትን ስለሚል በጣም በነገራችን ላይ ክፉ ልጅ ናት። ጎረቤትሽ ከሆነች ተጠንቀቂያትና ምን ሌላ እስኪ ስለሱ የሆነ ነገር ንገሪኝ እስኪ በእናትሽ ማወቅ ስለምፈልግ ነው። አይ ያው ጎረቤቴ ናት እንደነገርኩሽና አልፎ አልፎ የሚመጣ ልጅ አለ አቤል የሚባል ልጅ እና ሰሞኑ ነው እንዲያውም ብዙ ጊዜ ይመጣል እሱም። ሰሞኑ እንኳን ጓደኛዋ ከሆንሽ ደውይላት ብዙ እንዳናደርግ። ማለት ጓደኛዋ አይደለሁም ግን ምን ታማለች ነው ወይስ ደህና ያልሆነችበት ምክንያት? እርጉዝ ትመስለኛለች ነው። ኦኬ የእርግዝና አይነት ስሜት ምናምን ነው ያለ እንትን የሚላት? አዎ እርጉዝ ነች ሳስበው ስሜት አላት። አይ ችግር የለውም። እሺ ምን ስጫት ብላ ልካሽ ነው? አይ አንድ ደብዳቤ ልካኝ ነው ላንቺና በዛው ላቀብልሽ ብዬ ነው። ኦኬ ችግር የለውም። እሺ ላከችሽ? እሺ ችግር የለውም። ሌላስ ሌላ መልእክት ምናምን አላከችሽም? ሌላ መልእክት ምናምን አላከችሽም? ያለችሽ? እሺ በቃ አንቺ አሁን ወዴት ነው የምትሄጂው? እኔ ወደ ሆሳዕና እየሄድኩኝ ነው። እሺ ልሸኝሽ ነው? እዚሁ መኪና ላይ ነው የምትቀጥለው? አሁን እየሄድኩኝ ነው። በቃ እሺ እናቴ አመሰግናለሁ። በቃ እንትን ያለውን ነገር እስቲ ዝም ብለሽ መረጃ ነገር ከስር ከስር እንትን ብትይ አሪፍ ነው ያለውን ነገር አደራ በእናትሽ እኔ ስለሚጠቅመኝ ማለት ነው። እሺ ችግር የለውም አሳውቅሻለሁ። አዎ ያለውን መረጃ ከስር ከስር እንትን እያልሽ አሳውቅኝ እሺ አደራ። እሺ አመሰግናለሁ። ሰላም። ይኸው ወረቀት ሰጥታኛለች። እንግዲህ የክስ ወረቀት ይሁን ምን ይሁን እርግጠኛ አይደለሁም ምን አይነት ወረቀት እንደሆነ አብረን እናነበዋለን። እስቲ እንሂድና ካሜራማን
ድካም ቤተሰብ እስቲ አሁን የሆነች አረፍ ብዬ እማነብበት ቦታ ስፈልግ ነበርና እቺ ምርጥ ቦታ ትመስለኛለች። ኡፍ ደክሞኛል በጣም። በእግሬ ነው እየተንቀሳቀስኩ ያለሁት ያው ከቤንዚል እጥረት አንፃር ትራንስፖርት እንደልብ አይገኝምና ያው በእግሬ ነው ስንቀሳቀስ የነበረው። እስቲ ሄርሜላ የላከችልኝን ደብዳቤ እስኪ እናንብበው። ማለት ማሳሰቢያ ይሁን ምናምን ለማለት የሚል ነገር ብቻ ይታየኛል። የክስ ወረቀት አይደለም በእጅ ነው የተጻፈው። እስኪ እናንብበው። እንግዲህ ያው የተጻፈው ይሄን ነው ቤተሰብ። እስቲ አንየው። በቅድሚያ ሰላም ማህሌት ይላል። ከዚህ በፊት በተደጋጋሚ የተለያዩ ጥቃቶች አድርሽብሻለሁ። ነገር ግን ከጥፋትሽ እና ሰው ከመከታተል እንቅስቃሴሽ ልትቆጠቢ አልቻልሽም። ያው ማስጠንቀቂያ ነው የሚሆነው። ከዚህ በኋላ ትግስቴ ከትግስት በላይ ስለሆነ ካሁን በኋላ ቤተሰቦችሽን በሙሉ እንደማሳጣሽ አትጠራጠሪ። ሩታን እጅ እንዳሰጠኋት አንቺን አስለቅስሻለሁ። እሱን ደግሞ ከላይሽ ነው ምናምን ጀምሬያለሁ። ከባልሽ ጀምሬያለሁ። ተይ እንጂ ካላቆምሽ ባልሽን ራሱ በህይወት አታገኙም ይላል። እንዴ ይሄ የሚያስቅ ደብዳቤ ነው ቤተሰብ። ማለት ይሄን ሁላ እኮ መድከም አይጠበቅብሽም ሄርሜላ። ማለት አሁን ጊዜው ዘምኗል። ማለት ይሄን ያህል እንደ ድሮ ሰው ከአዲስ አበባ ቡታጅራ ድረስ ደብዳቤ መላክ አይጠበቅብሽም። አንቺ ምን ዘመናዊ ሰው አይደለሽ እንዴ? ቴክስት የሚባል ነገር እኮ አለ እንዴ። ቀጥታ ቴክስቱ ብትልኪው ይሄ ራሱ ይገባል ብጽፊው ማለት ነው። ይሄ ማስረጃ ምናምን ደግሞ ላለማስቀመጥ ከሆነ ይሄ ማስረጃ ነው፣ በቂ ነው ማለት። የእጅ ጽሁፍሽን በእርግጠኝነት ቢፈለግ ተመሳሳይ እንትን አይጠፋምና ይሄንን ሁላ መድከም ሰውን ማስቸገር አልነበረብሽም። ሲቀጥል ደግሞ ማለት ነው ለኔ ማስጠንቀቂያ ምናምን ማሳሰቢያ እሱን ታዩ። አንቺ ራሱ በአሁን ሰዓት ህይወትሽ የሆነ አስጊ ደረጃ ላይ መሆኑን አላወቅሽም። ያው ብዙ ነገር ደግሞ ብዙ መረጃ ሰምቻለሁ። አንቺ ብትደብቂውም ብዙ መረጃ ሰምቻለሁ። ያው እርጉዙኛ አቱኛ አላቅም። ልጅቷ ብቻ እንደዛ አይነት ስሜት አለ። ጓደኛዋ ኮንሽ አጠገቧ ሁኝ ምናምን ብላኛለች። እኔ እንዳንቺ አይነት ጓደኛ እንዲኖረኝም አልፈልግም። ልትሆኝም አትችይም። እና ባጭሩ ምነግርሽ ባልሽ ምናምን ምትዩ ያው የሰው ባል ማሳደድ ልማዳችሁ ነው ከነ ቤተሰብሽ ከነ እህትሽ ምናምን። እሱ አይገርመኝም፣ ብትወስጂውም አይገርመኝም። በህይወት ምናምን ማስፈራራቱን ደግሞ እሱ አቅም የለሽም፣ ያን የማድረግ አቅም የለሽም። ሲጀመር አንቺ እጅግርሽ የተያዘ ሰው ነው። በጣም እኔ ላድርገው ብል እኮ ብዙ ነገር ማድረግ እችላለሁ። ግን ይሄን ያህል ደረጃ ያው በራሴ ስትመጪ እሱን አሳይሻለሁ ምን ማድረግ እንዳለብኝ በእኔ በራሴ በቤተሰቤ የኔን በምለው ሰው ጫፉን ስትነኪ ምላሹን ይዛኔ ታይዋለሽ። እኔ ዝም ብዬ እንዳንቺ አልዝትም ወይ ደግሞ አንድ ቀን ወስጄ አሳግቼ ምናምን በንጋታው ለመልቀቅ ምናምን እንደዛ አይነት ነገሮችን አላደርግም። ልክ አንቺ እኔ የተባለን ነገር ስትነኪ እኔ ደግሞ መሄድ ባለብኝ ልክ እሄዳለሁ። ምን አዲስ አበባ ማለት እኮ እዚህ ጋር ነው። ምን ሆነሽ ነው 130 ኪሎ ሜትር ይሄን ያህል ሩቅ የሆነ እንትን ጠረፍ ምናምን ያለሽ አታስመስዩ። እና ይሄ ማስጠንቀቂያ ምናምን ለኔ አይሰራም። እኔ ደግሞ ምን ልከሽልኝ ነው? ስጦታ ልከሽልኝ ነው ወይስ ምንድነው ብዬ ነበረ። እና ስጦታ የላክሽልኝ መስሎኝ ነበረ። አይደለም ግን ያው እንደ ስጦታ በው በርግጥ ልጅቷን ወረቀት ልታደርስልኝ ብትልኪያትም ለኔ ብዙ ስጦታ ነው። ምክንያቱም ከልጅቷ ብዙ ደሳስ የሚል መረጃዎችን አግኝቻለሁ። ያው የግድ ማለት ቪዲዮ እንትን አላልኩም እንጂ ከካሜራ ጀርባ
በጣም ብዙ መረጃዎችን ተቀብያለሁ ከልጅቷና ያ መረጃዎች ደግሞ ለኔ የሚጠቅሙኝ ስለሆኑ ያው እንደ ስጦታ በዩ እና አመሰግናለሁ ይሄንን ስላደረግሽ ማለት ነው። ምላሹን ደግሞ ያው ታገኛለሽ፣ ጠብቂ እና በቃ በመጨረሻ ምልሽ በቃ እንደዚህ መድከም አልነበረብሽም። በዘመነ ጊዜ ቴክስት ብታረጊ ደርሰኝ ነበር። ለማንኛውም በቃ ተቀብያለሁ፣ ወረቀቱን አንብቤዋለሁ። መስማት ላለባቸው አካልም አንብቤላቸዋለሁ። ስለዚህ ያው እንድታቂ ወይም ቪዲዮ ማየት ስለማይቀር እንደደረሰኝ እንድታቂ ነው። ያው አመሰግናለሁ ለሁሉም ነገር። ያው ደርሶኛል። ምላሹን እንግዲህ ጠብቂ፣ ቀጣይ ላይ ትጠብቂያለሽ ማለት ነው።